ምዕራፍ 1ን እንከፍታለን ከ1 እስከ 5 እናነባለን። ሁላችንም እንቆምና አብረን እናነበው የእግዚአብሔርን ቃል። ኢየሱስ ብቻውን በቂ ነው። አሜን አሜን። ኢየሱስ ብቻውን ያድናል። ጌታ የተባረከ ይሁን። ይሄ መሰረታዊ የወንጌል መካከለኛ ዋና መልእክት ነው። ኢየሱስ ሲደመር ምናምን የለም። ኢየሱስ ብቻውን ያድናል። ጌታ የተባረከ ይሁን እና ይሄን እውነት ነው የምንካፈለው። ጌታ ይባርክ። ብዙ ተገዳዳሪ የነበረው እውነት ነው ይሄ እውነት። ጠላት ይሄንን ነገር ለማደብዘዝ ብዙ ነገር አድርጓል። በዚህ የ2000 ዓመት ታሪክ ውስጥ ጌታ ሞቶ ከተነሳ በኋላ ቤተክርስቲያን ደግሞ ዋና የእምነት ፋውንዴሽኗ ይሄ ነው። ከዚህ ነገር ትንሽ ግራ ወይም ቀኝ ካል ከክርስቶስ ተለይተን ከጸጋም እንጎላለን። ቃሉም በኋላ ትመለከታላችሁ። እና ከጌታ ተለይቶ ከጸጋ መጉደል ክርስቶስ ሲደመር ምናምን ብንል አይሆንም። ብቻውን ያድናል። ጌታ የተባረከ ይሁን እና ክፍሉን እናነበዋለን። ገላትያ ምዕራፍ 1 ቁጥር 1 እስከ 5 ድረስ ያለውን ክፍል በጌታ ስም አነበዋለሁኝ። አወጣችሁላችሁም? በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ምን ይሁን ጸጋና ሰላም ለእናንተ ይሁን። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ለአባታችን ከዘላለም እስከ ለዘላለም ምን ይሁን ክብር ይሁን። ጌታ የተባረከ ይሁን እና ትልቅ መልእክት አለው። ይሄ አሁን ማነብላችሁ ክፍል ትልቅ ጳውሎስ ዝም ብሎ የተናገረው ንግግር አይደለም። ብዙ ሀብት ይዞ ነው ይሄ ሰላምታ ወደ ገላትያ ሰዎች የሄደው። ጌታ የተባረከ ይሁን እና እንጸልያለን እስቲ ጌታ እንዲያስረዳን። ይሄ የገላትያ መልእክት ሁለተኛው ክፍላችን ነው። ባለፈው ጌታ ኢየሱስ ክርስቶስን ከሞት ያስነሳው በሚል ቁጥር 1 ላይ ገላትያ ምዕራፍ 1 ቁጥር 1 ላይ ጌታ ኢየሱስን ከሞት ያስነሳው ማን ነው? እሱ አባቱ አብ እንደገናም ከልጁ ከኢየሱስ ክርስቶስ የተላከ ብሎ ጳውሎስ ራሱን ያስተዋወቀው ከሙታን ባስነሳው በአብና በክርስቶስ የተላኩ ነኝ ብሎ ነው የጻፈው። ያ ከሞት መነሳት ምን ማለት እንደሆነ አብረን ተካፍለናል። ክርስቶስ ከሞት ተነስቷል። ክርስቶስ ከሞት ስለተነሳ ደግሞ የምስራቹ አለ። ጌታ ከሞት ካልተነሳ እግዚአብሔር ለኛ ኃጢአት የተከፈለውን ዋጋና ማስተሰሪያ ገና አልተቀበለም ማለት ነው። ያ ከሆነ በኃጢአት ነው ያለነው እና የምስራች የሚባል ነገርም የለም ጌታ ከሞት ካልተነሳ። ባለፈው አንደኛ ቆሮንቶስ ምዕራፍ 15 ላይ በቂ ገላጭ የሆነ ሐሳብ ስለሆነ ከዛ በመነሳት ተካፍለናል። ጌታ ይባረክ። ዛሬ ደግሞ ኢየሱስ ክርስቶስ ብቻውን በቂ ነው። እስቲ ብቻውን እንበል። ብቻውን በቂ ነው። እኔና እናንተን ለማዳን ኢየሱስ ክርስቶስ ብቻውን በቂ ነው። ጌታ የተባረከ ይሁን። እንጸልያለን። ጌታ ሆይ እናመሰግናለን ስለዚህ ቀን፣ ስለዚህ ተሰዓት በኋላ በዚህም ተሰዓት በኋላ ስለምትናገረን እናመሰግናለን። ቃልህን ስጠን። መንፈስህ ከኛ ጋር ይሁን። አይናችን ይከፈት። እግዚአብሔር ሆይ ይሄ መሰረታዊ እውነት ጌታ ሆይ አንዱም ጌታ ተሸራርፎ ሳይሆን ሙሉ ሐሳብ በልባችን ውስጥ እንዲጻፍ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ያስተምራቸው ዘንድ መንፈሱን ሰጣቸው እንደሚል ቃሉ አስተምረን ጌታ እግዚአብሔር ሆይ ተናገረን እስከሚገባን ድረስ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይመስገን። ጌታ ይባርካችሁ። ቁጭ በሉ። 4 ሰዓት ሆኗል እንዴ? እሺ ጌታ እናመሰግናለን። የገላትያን የጊዜውን እውነት ማለትም ደብዳቤው ሲጻፍ ምን ማለት እንደሆነ እንዲገባን ያስፈልጋል። ለገላትያ አብያተ ክርስቲያናት ነው የሚለው። ለገላትያ አብያተ ክርስቲያናት ገላትያ መልእክት ብለን ስንናገር ለአንድ ቸርች የተጻፈ ነው የሚመስለን። ነገር ግን ገላትያ ራሷ ሪጅን ነች፣ አውራጃ ነች እና በገላትያ የከተማው ስም ነው። ገላትያ ውስጥ
ከአንድ በላይ ቤተክርስቲያኖች አሉ። መልእክቱ የተጻፈው ለአብያተ ክርስቲያናት ነው። ለነኚህ በገላትያ ላሉ አብያተ ክርስቲያናት ነው የተጻፈው እና እቺ ቤተክርስቲያን በዛን ዘመን በሐሰተኛ ትምህርት በቃ እየተማሰለች ወይም ደግሞ እየተጣደፈች ነበረችበት ጊዜ ነው። ሐዋርያው ጳውሎስ ወንጌል ሰበከላቸው፣ በወንጌል ዳኑ፣ አይናቸው ተከፈተ፣ የዘላለም ሕይወትን ወሰዱ፣ በጸጋ በእምነት ድነው ነበረ። ግን ከመቼው ብሎ ይናገራል። ወደ ልዩ ወንጌል ፈጥናችሁ እንዳለፋችሁ እደነቃለሁ አለ። ማለትም እቺ ቤተክርስቲያን ፈጥና ከእውነት ፎቀቅ ብላለች። ሐሰተኛ አስተማሪዎች ወደ እነሱ ጋር መጥተው መጀመሪያ የተዘራውን እውነተኛውን ቃል አሻሽለውታል። እና ያ መሻሻል ደግሞ ቀደም እንዳልኳችሁ ከእውነት እንዴት እንደወጡ፣ ከጸጋ እንዴት እንደጎደሉ፣ ከክርስቶስ እንዴት እንደተለዩ፣ ሐሰት ትምህርት እንዴት ከጌታ እንደሚያወጣን የዘላለም ሕይወት ነው። ይሄ ጌታ የተባረከ ይሁን። የእግዚአብሔር ቃል በጨለማ እንደሚበራ መብራት ነው የምናበራው። እኔ ትዝ ይለኛል ኢትዮጵያ ሶፍ ዑመር የሚባል ዋሻ ባሌ ውስጥ ነበረ እና ሶፍ ዑመር ዋሻ ወደ 13 ወይም 14 ኪሎ ሜትር ውስጥ ለውስጥ ነው የሚካሄደው እና ወንዝ አለው እዛ ውስጥ። አሁን በዘመናዊ መንገድ ሰርተውታል ዋሻውን እና የቱሪስቶች አሁን እንትን ነው፣ በጣም መሳቢያ ነው። በዛን ጊዜም እንደዚሁ ቱሪስት ተብለን ግን ምንም መንግስት አይጠቀምበትም። ሰዎችም እንደዚሁ በባትሪ ይመሩናል። ወንዙን ያውቁታል። ወንዙን ስንቴ እንደምናቋርጠው ያ ወንዝ ውስጥ ለውስጥ ዋሻ ውስጥ እነሱ ያውቁታል፣ እኔም ረግጠውን እየተባልን በባትሪ ተጠንቅቀን ነው የምንሻገረው እና መብራት አንድ ብቻ ይዘን ቢጠፋብን እንዳጋጣሚ መሪ ከሌለን እዛው ነው የምንቀረው። ማለትም መመለስ አይቻልም፣ እንደገባ ነው። ሌላ ሰው ገብቶ የሚያውቀው ሰው ይዞን ይወጣ እንደሆነ እንጂ እዛው መቆየት አለብን። በጣም የሚገርማችሁ ነገር የእግዚአብሔር ቃልም በጨለማ እንደሚበራ መብራት ተጠንቅቀን ነው የምናበራው ይላል። አሜን ባካችሁ። በቃ የቃሉን ብርሃን ካለው መንገዳችን ጠማማ ነው እና እግዚአብሔር እንደሚናገረው ነው የእግዚአብሔር ቃል መሰማት ያለበት። የእግዚአብሔር ቃል ይናገርህ እንጂ የእግዚአብሔርን ቃል አታናግረው ይላሉ ሰዎች። አሁን በዘመናችን ሰዎች ደፋሮች ናቸው። እንደፈለጉ የእግዚአብሔርን ቃል እንደፈለጉ ይገለባበጣል። የእግዚአብሔር ቃል እንደፈለጉ ይተረጉሙታል እና እግዚአብሔር ብሏል ወይ ያን ማለቱ ነው ወይ ብለን ራሱ መጽሐፉን እንደ ቤሪያ ሰዎች ልበሰፊዎች ናቸው ይላል። የቤሪያ ሰዎች ተጠንቅቀው ነው መጽሐፍ ቅዱስን መረመሩት። የሰበካቸው ባለፈው ካስታወሳችሁ ጳውሎስ ነው የሰበካቸው ያስተማራቸው። ጳውሎስን ግን አስተምሯቸው ዝም ብለው አፍሰው እንትን አላሉ፣ መረመሩት ይላል። የእግዚአብሔር ቃል ማለቱ ነው ወይ እንደዛ ነው ወይ ብለው መርምረው በቃ በጥሩ ልብ በሰፊ ልብ ተቀበሉት ይላል። ጳውሎስ እንኳን ተመርምሯል። ያስተማረውን ስብከት ለአሕዛብ ሰባኪ እሱ ነው። ነገር ግን ቃሉን ከሰበካቸው በኋላ የእግዚአብሔር የሚናገረን እንደፈለገ ነው የሚናገረው እና ያን የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ የሚናገር መሆኑን አይተው ከተሰሎንቄ ሰዎች ይልቅ የቤሪያ ሰዎች ልበሰፊዎች ነበሩ። ለምን ልበሰፊ ተባሉ? የእግዚአብሔርን ቃል አጥልቀው ይቆፍራሉ፣ በጣም ያነባሉ፣ ደጋግሞ ያነቡታል። ማለቱ ነው ወይ እግዚአብሔር አምላክ? ያ ኮንቴክስት እግዚአብሔር እንደዛ ነው የተናገረው። አሁን አንዳንድ ጊዜ እግዚአብሔር ተቀመጡ ብሎ እንደሆነ ተነሱ ብሎ ይሰብካል አንድ ሰው። እግዚአብሔር ያለው ተቀመጡ ነው ወይስ ተነሱ ነው ያለው? ገብታችኋል ነገሩ? የእግዚአብሔር ቃል እንደሚናገረን ነው። ታማኝ የእግዚአብሔር ሰው እግዚአብሔር እንደሚናገረው ይሰማል፣ እግዚአብሔር እንደሚናገረው ደግሞ ይሄዳል። ጌታ የተባረከ ይሁን። እግዚአብሔር እንደዚህ አይነት ማስተዋል ለሁላችንም ይስጠን። ጌታ ይባረክ። እና እዚህ ላይ አሁን ትልቁ ችግራቸው ምንድነው? ኢየሱስ ክርስቶስ ታላቅ ነው ብለውታል። ኢየሱስ ክርስቶስ ታላቅ ነው። የጌታን ታላቅነት በመናገር አልካዱትም። ነገር ግን ኢየሱስ ብቻ ግን አይበቃም ብለዋል። ታላቁ ጌታ ለማዳን ብቻውን አይበቃም። ከክርስቶስ ሌላ እንደገና መገረዝ ስርዓትን አንደኛ፣ ሁለተኛ ደግሞ የሙሴን ሕግ መፈጸም አለባችሁ ብለው ያስተምሩ ነበር። እነኛ ሐሰተኛ አስተማሪ ወደ እነሱ ጋር መጥተው ከይሁዳ የመጡ የሕግ ቀናተኞች ናቸው እና መጽሐፍ ቅዱስ ሐዋርያ ሥራ ምዕራፍ 15 ላይ እኛና አባቶቻችን ልንሸከመው ያልቻልነውን ቀንበር በደቀ መዛሙርቶች ላይ ተጭናላችሁ ይላል። ታውቃላችሁ ሕግን በመፈጸም ማንም የጸደቀ የለም። ሕጉን ጨርሼ ፈጽም ያለው ያ ወጣቱ አገረ ገዢ ነው አይደለም? ከልጅነት ጀምሮ ሕጉን በቃ በጌታ ቤት ያደግኩ ሰው ነኝ፣ ሕጉን ጨርሻለሁ። የሞራል ሰው ሆኖ ጌታ ኢየሱስ ክርስቶስ አይቶ ወደደው ይላል። ፍጹም መሆን ትፈልጋለህ አለው። ያለህን ሽጥና ና ተከተለኝ አለው። ሰውየው ደግሞ ገንዘብ ይወድ ስለነበር ፊቱ ጠቆረና ሄደ ይላል። አሁን ከሕግ ውስጥ ያልፈጸመው ነገር ጌታ ገለጠለት። ሕጉን ሁሉ ፈጽም ያለው ሲል ከእግዚአብሔር ይልቅ ብር የሚወድ ሰው ነው። ተገለጠና ለጊዜው ሄደ ይላል። እንግዲህ በኋላ ይመለስ አይመለስ ጌታ ያውቃል። ወዶታል ግን ጌታ ይመለሳል። አሜን፣ ይመለሳል። አዎ። ስለዚህ አሁን ትልቁ ነገር ማን ነው? ማንም ስጋ ለባሽ ሮሜ ላይ እንደሚናገር ሕግን በመፈጸም
አይጸድቅም። 4 ነጥብ። እግዚአብሔር ምን ብሏል መሰላችሁ? ማንም ስጋ ለባሽ። እንግዲህ ስጋ ለባሾች ስንት ናችሁ? አንዳንዶቻችሁ ብረት ለባሾች ናችሁ ማለት ነው። ስጋ ለባሽ ከሆናችሁ ደካሞች ናችሁ። በቃ አለቀ። እግዚአብሔር ብሏል። ስጋ ለባሽ ከሆንን ሕግን ለመፈጸም አቅም የለንም፣ ደካሞች ነን። እግዚአብሔር ሲፈጥረንም ፍጥረታችንን ያውቃል። ዓለም ሳይፈጠር በፊት ነው በክርስቶስ ኢየሱስ እኛን ሊቤዥን እግዚአብሔር የፈለገው። ሰውን ሲፈጥረው ደካማ ነው እና ሰው በአመፃ ተጸንሼ በኃጢአት የተወለድኩ የሚል ነው ሰው። ስለዚህ ወደ እግዚአብሔር ጽድቅ በራሱ ስራ ሊገባ እንደማይችል የታወቀ ነው። ስለዚህ እግዚአብሔር ይሄንን ስላወቀ ኢየሱስን እንደሚልክ ገና ዓለም ሳይፈጠር በፊት ነው ይሄንን እቅድ ያቀደው አዋቂው እግዚአብሔር። ጌታ ስሙ የተባረከ ይሁን። ስለዚህ በዚህ ቦታ ላይ ስትመለከቱ እነኚህ ሐሰተኛ አስተማሪዎች ኢየሱስ ታላቅ ነው ብለዋል። በእርግጥም ነገር ግን አይበቃም። እሱን በማመን ብቻ በጸጋና በእምነት ብቻ ሊዳን አይቻልም ብለዋል። እና ዛሬ ትምህርታችን ኢየሱስ ክርስቶስ ብቻውን በቂ ነው። አሜን፣ በቂ ነው። ጌታ የተባረከ ይሁን። እና ሐዋርያው ጳውሎስ ገላትያ 1:1 ላይ ስትመለከቱ በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ብሎ ነው የሚጽፈው። አሁን ሐዋርያው ጳውሎስ ይህንን መልእክት እንደገና ተሳስተው እንደዚህ ግራ ለገባቸው ቅዱሳን ሲያስተላልፍ በሰው ሐዋርያ አልሆንኩም፣ በሰው ፍቃድም አልሆንኩም፣ ነገር ግን ከእግዚአብሔር ነው የሆንኩት፣ በክርስቶስ ነው የሆንኩት እያለ ይናገራል። ማለትም ምንድነው? አሁን መልእክተኛው ሐዋርያው ነው፣ የአሕዛብ መልእክተኛው ሐዋርያው ነው። አሁን መልእክተኛውን ካልተቀበልነው መልእክቱን መቀበል አንችልም። ይሄ በጣም የታወቀ ነገር ነው። መልእክተኛውን ካልተቀበልነው መልእክቱን መቀበል አይቻልም። አሁን መልእክተኛውን ዲግሬድ ካደረግነው መልእክቱም ይቀልብናል። በጣም የሚገርማችሁ ነገር እዚህ ጋር ስትመለከቱ ጳውሎስ ከሐዋርያቶች አንዱ አይደለም ብለው ይከራከራሉ። 12ቱ ይሁዳ ወጥቷል። ከሱ በኋላ ማቲያስ እንደገና በዕጣ አስገብተዋል። እነኚህ ከክርስቶስ ጋር አብረው የበሉ ናቸው፣ ክርስቶስም አብረው ያገለገሉ ናቸው። እነሱ ራሳቸውን ሐዋርያንን ይላሉ፣ ሐዋርያም ናቸው። እሺ ጥሩ ነው። ጳውሎስ ግን አይደለም ነው የሚሉት። ስለዚህ ሐዋርያው ጳውሎስ የሐዋርያ ማህተም እንዳለበት የሐዋርያነት መልእክተኛም እንደሆነ ከእግዚአብሔር የተላከ እንደሆነ ከኢየሱስ ክርስቶስ የተላከ እንደሆነ ሐዋርያም እንደሆነ መጀመሪያ አስረግጦ የሚናገረው ስለራሱ ነው። ምክንያቱም እሱ ካነሰ መልእክቱም ያንሳል። ስለዚህ ስለራሱ አሁን አንዳንድ ጊዜ ኤጎ አለብን። እኔ እንዲህ ነኝ ለማለት እንፈልጋለን፣ ራሳችንን ለማሳየት። ጳውሎስ ራሱን ለማሳየት እንዲህ ነኝ ብሎ ጡንቻውን ሊያሳይ አይደለም። አሁን በዘመናችን እንደሚደረገው ሐዋርያ ነኝ፣ ነብይ ነኝ፣ ፓስተር ነኝ እንደሚባለው ነገር ያ ነገር ዝም ብሎ ስለ አንድ ሰው ትልቅነት ለማውራት አይደለም። ሐሳቡ እሱ አይደለም። ሐሳቡ ይሄ ሳይሆን ይሄ ሰው የእግዚአብሔር ባሪያ ነው። ጌታ የተባረከ ይሁን። እኛም ባሪያ ነን አይደለም? ጌታ ይባርካችሁ። የእግዚአብሔር ባሪያዎች ነን። አሜን አሜን። ባርካችሁ። እንዴ እውነት ነው። የእግዚአብሔር ባሪያ እናንተም የእግዚአብሔር ባሪያዎች። አሁን ትልቁ ዓላማ ጌታን ስናገለግል በሰው ላይ ለመሰልጠን አይደለም። የምናገለግለው እንደ ክርስቶስ ባሪያ ክርስቶስ እግር እንዳጠበ በፍቅር ዝቅ ብለን ነው የምናገለግላችሁ። ከእናንተ እንሻላለን ብለን አንድ አፍታ እናስብም። ለአንድ አፍታ ይህንን ማሰብ አንችልም። እና ምን ላችሁ ፈልጋለሁ፣ በአጠቃላይ እዚህ ላይ ስትመለከቱ ጳውሎስ ከእናንተ የተሻለ ሐዋርያ የሚለው ቃል ዛሬ ሰው እንዲህ እንደሚያጎላው ለማጉላት ፈልጎ ሳይሆን ተልኬን የመጣሁት መልእክተኛ ነኝ። አንደኛ ነገር የክርስቶስ ሐዋርያ ለመሆን ጥያቄ የለውም፣ ነኝ ነው የሚላቸው። ሁለተኛ ነገር ደግሞ ምንድነው? መልእክቴም ከእግዚአብሔር የመጣ ነው። እንደ ሰው ፍቃድ አይደለም፣ እንደ ሰው ሐሳብ አይደለም። መልእክት ይዤ የመጣሁት የእግዚአብሔርን መልእክት ነው ወደ እናንተ ጋር ይዤ የመጣሁት ነው የሚላቸው። ስለዚህ ይሄ መልእክት ካለፋቸው የዘላለም ሕይወትን ነው የሚያጡት፣ ከእግዚአብሔር የሆነውን መልእክት ያጣሉ። ስለዚህ ጳውሎስ ስለ ሐዋርያነቱ ይናገራል። ምን ማለት ነው ሐዋርያ ማለት? ሐዋርያ ማለት የተላከ ማለት ነው። አፖስቶሎስ የሚለው የግሪኩ ቃል ተልኮ የመጣ ማለት ነው። እና አሁን በማን ነው የተላከው? ነው ሰው ነው የላከው ወይንስ እግዚአብሔር ነው? አሁን ትልቁ ነገር መልእክተኛ መሆን ጥሩ ሆኖ ከየት ነው መልእክተኛው የመጣው? የማንን ነው የሚናገረው? ያ በደንብ ይታያል። ጳውሎስ እዚህ ላይ ሲናገር እኔ ተልኬ የመጣሁ ነኝ፣ ሐዋርያ ማለት መልእክተኛ ነኝ ማለቱ ነው። ጌታ ስሙ የተባረከ ይሁን። በኮሚቴ አልተሾመም፣ በሰው አልተሾመም። እንደገናም ደግሞ ዲግሪ ስላለው እውቀት ስላለው በገማልያል እግር ስር የተማረ ስለሆነ በዛ አይነት ኳሊፊኬሽን አይተው አይደለም። ሐዋርያ ሰው አይደለም የሾመው ራሱ እግዚአብሔር ነው። ጌታ ስሙ የተባረከ ይሁን። እና ጳውሎስ የስልጣን ምንጩ እግዚአብሔር ነው። ጌታ ስሙ የተባረከ ይሁን። ምን ይላል መሰላችሁ? በገላትያ ምዕራፍ 1 ላይ ምን ይላል መሰላችሁ? ቁጥር 11 እና 12 ላይ በእኔ የተሰበከ ወንጌል ይላል። በማን የተሰበከ?
በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ወንጌሉ እንደ ሰው አይደለም፣ የሰው መልእክት እንዳልሆነ አስታውቃችኋለሁኝ። ኢየሱስ ክርስቶስ ገልጦልኛል። አሁን ኢንፎርሜሽን አይደለም፣ ሪቨሌሽን ነው፣ መገለጥ ነው። ወንጌል ወገኖቼ ከሰማይ የመጣ መገለጥ እንጂ የሰው የአእምሮ ምርምር ውጤት ወይም ልብ ወለድ አይደለም። ድሮ መጽሐፍ ደስ የሚል መጽሐፍ ነበረ፣ ፍቅር እስከ መቃብር የሚል። ያ መጽሐፍ ስታነቡት በቃ ብዙ ደስ ይላችኋል። እና በዓሉ ግርማ በጣም ይገርማል። ለዘመናት በቃ ያ መጽሐፍ ተሻግሯል፣ ብዙ ዘመን። ግን ልብ ወለድ ነው፣ የሰው ልብ ነው የጻፈው እና የልብ ተረት ነው ያ ነገር እና ትሩ ስቶሪ አይደለም። እንደው ስቶሪ እንኳን ቢሆን መጽሐፍ ቅዱስ ወገኖቼ ስቶሪ አይደለም፣ እውነተኛ የእግዚአብሔርን ሐሳብ የያዘ መልእክት ነው። ስለዚህ እዚህ ላይ ስትመለከቱ በቃ ኢየሱስ ክርስቶስ ገልጦልኛል፣ መገለጥ ነው ይዤላችሁ የመጣሁት ይላል። ከሰው አልተቀበልኩም ከሰው አልተማርኩትም ይላል እንደገና አስረግጦ። እና ወንጌል ከሰው የተቀበልኩትና ከሰው የተማርኩት ነገር አይደለም። ለእናንተ ማካፈላችሁ ደስ ይበላችሁ። የእግዚአብሔር ቃል ነው። የእግዚአብሔር ቃል ጌታ ስሙ የተባረከ ይሁን። የእግዚአብሔር ቃል ሕያው ነው የሚሰራ ነው እያለ የእግዚአብሔር ቃል ይናገራል። ሕያው ቃል፣ የሚሰራ ቃል፣ ሰማይ ምድርን የፈጠረ ቃል ነው። እንደገና ለኛም በወንጌል ክርስቶስ ተነስቷል። የሞተ ቃል አይደለም፣ ሕያው ቃል ነው። እሱ ይሰበካል አሁንም። ጌታ ስሙ የተባረከ ይሁን። ስለዚህ ይሄን ነው ምን አለ ጳውሎስ? ከእናቴ ማህፀን ሳለሁ ነው የለየኝ። አያችሁ፣ ጳውሎስ ከጊዜ በኋላ እግዚአብሔር አምላክ እንደው አስቦ እንደው ናስቲ አገልግል አላለውም። እግዚአብሔር አምላክ ከእናቴ ማህፀን ማለት እግዚአብሔር ገና በእናቴ ማህፀን እያለሁኝ ገና ሳልፈጠርም ማለቱ ነው። እግዚአብሔር አምላክ ሶቨርን ነው፣ ወይም ደግሞ ከሁሉ በላይ የሆነ እግዚአብሔር ነው። አዋቂ አምላክ ነው። እግዚአብሔር አምላክ ገና ሳንፈጠር ያቀናል። አሁን የኔ ጥሪ የእናንተ ጥሪ ብትመለከቱት አሁን እንደ ጳውሎስ ወይም እንደ ኤርሚያስ እንደሚናገር ከእናቴ ማህፀን ሳለሁ ለየኝ ነብይ ያደረገኝ እንዳለ ኤርሚያስ፣ ወይም ኢሳይያስ ከእናቴ ማህፀን ሳለሁ ለይቶኛል እንዳለው ኢሳይያስ 49 ላይ እንደዛ አይደለም ማለት። እንግዲህ ምንድነው? እግዚአብሔር ገና ሳንፈጠር ያውቀናል። እኔ ኢሳይያስ ነኝ አልላችሁም፣ ኤርሚያስ ነኝ አንልም፣ ወይም ደግሞ ጳውሎስ ነንም አንልም። ጥሪያችን ግን ተአምረኛ ነው። የእያንዳንዳችንን ጥሪ እግዚአብሔር አምላክ ወደ መንግስቱ ሲያመጣን ተአምር ነው። በዚህ ካልተደነቃችሁ በምን ማትደነቁ? እግዚአብሔር አምላክ እያንዳንዳችንን ነው ፈልጎ ያገኘን። ልክ በጅምላ በማህበር አልተጠራንም። እያንዳንዳችሁ መስክሩ ብትባሉ መስክታላችሁ ጌታ ኢየሱስ ክርስቶስ እንዴት ወደ ህይወታችሁ እንደመጣ። አመጣጡ አስገራሚ፣ እንዴት አድርጎ በራችን እንዳንኳኳ። ይሄ ሰማያዊ ጥሪ ከጊዜ በኋላ እንዳጋጣሚ መንገድ ላይ አግኝቶኝ አይደለም ወደ መንግስቴ እግዚአብሔር ከጥንት ከዘላለም ጀምሮ ያውቀኝ ነበር፣ ያውቃችሁ ነበር ጌታ። ደስ ይበላችሁ። ዓለም ሳይፈጠር ነው የሚለው መጽሐፍ ቅዱስ። ዓለም ሳይፈጠር በቃ በክርስቶስ ቅዱስ አለነውር በፍቅር እንድንሆን መርጦናል ይላል። መቼ ነው ብላችሁ ብትጠይቁ ዓለም ሳይፈጠር። ጌታ ይባረክ። ሐዋርያው ጳውሎስም አሁን ከጊዜ በኋላ አይደለም ሐዋርያ የሆንኩት፣ ነገር ግን ከጥንት ከዘላለም ጀምሮ ነው። በእናቴ ማህፀን ሳለሁ እግዚአብሔር ለይቶኛል እያለ ነው የሚናገረው። ጌታ ስሙ የተባረከ ይሁን። ጌታ ይመስገን። በጸጋው የጠራኝ። እንዴት ጠራኝ? በጸጋው ነው የጠራኝ። ምን ማለት ነው? በጸጋው ነው የጠራኝ። አሁን ጳውሎስን ስትመለከቱ ሲጠራ እግዚአብሔር ሲጠራው ከመጠራቱ በፊት ሰዎች የሚያውቁት የሰፈሩ ሰዎች ወይም ደግሞ አብረውት የነበሩ ሰዎች ይሄ ሰውዬ ቤተክርስቲያን የሚያሳድድ አልነበረም ወይ? ስንት ቅዱሳንን እስጢፋኖስን ያስገደለ እሱ አይደለም እንዴ? ቤተክርስቲያን ኢየሩሳሌምን ትልቋን ሜጋ ቸርች ያፈረሰው እሱ አይደለም እንዴ? አያችሁ፣ ታሪኩ ከሆነ ማንም ሰው ያውቀዋል። ይሄ ሰውዬ ሐዋርያ ሊሆን የማይሆን ነገር ነው የሚባለው። ጴጥሮስ ቢባል አሁን ይሄ ከሃዲ ነው የሚባለው። ኢየሱስን ይካድ አልነበረም እንዴ? አላውቀውም ብሎ የተራገመ አይደለም እንዴ? በሰው አመራረጥ ቢሆን ኖሮ ጳውሎስ በቂ ነኝ አይልም። ነገር ግን እግዚአብሔር በጸጋው ጠራኝ። እስቲ በጸጋው በሉ። በጸጋው ማለት ወገኖቼ ከራሱ የሆነ ምንም ነገር የለም። ገብታችኋል ነገሩ? ጸጋ ማለት እግዚአብሔር እንዲሁን የጠራኝ፣ ከኔ ምንም ነገር በጎ ነገር አይቶ አይደለም የጠራኝ። ታውቃላችሁ፣ አሁን በብቃቴ ነው የተጠራሁት የሚል ጳውሎስ የለም። ጌታ የተባረከ ይሁን። በጸጋ ነው የተጠራሁት። እስቲ በጸጋው እንበል። በቃ ስለ በቃን አይደለም። የእግዚአብሔር የመንግስቱ አካል የሆነው ልጆች የሆነው የእግዚአብሔር ልጆች የሆነው እግዚአብሔር አንድ ነገር ከኛ ላይ አይቶ በጎ ነገር አይቶብን እግዚአብሔር አምላክ ብቃት እንዳለኝ አይቶ የመንግስቱ ልጅ ሁን አላለኝም። በጸጋው ነው። ጌታ ይመስገን። በጸጋ ማለት ወገኖቼ ደክም ያመጣሁት ነገር አይደለም፣ እግዚአብሔር የሰጠኝ ነገር ነው ማለት ነው። ከእግዚአብሔር ስጦታ ነው። ስለዚህ ጳውሎስ ያገለግል ቸርች ያፈረሰ ነው እንዳንል ታሪኩን አውቀዋለሁ ብንልም እንኳን እግዚአብሔር የሚያውቀው እንደሱ አይደለም።
እግዚአብሔር የሚያውቀው ዓለም ሳይፈጠር በፊት የኔ ባሪያ ነው፣ ስለ ስሜ ብዙ መከራ እንደሚቀበል አውቃለሁኝ፣ አመለክተዋለሁ አለ። ይህን ወንጌል ለአሕዛብ ይዞ የሚሄድ ጳውሎስ ነው። ብዙ ዋጋ የሚከፍል ጳውሎስ ነው። 13ቱን መጽሐፍቶች የሚጽፍ ጳውሎስ ነው። መጽሐፍ ቅዱስን እንዲህ መጽሐፍ ቅዱስ ያደረገው ጳውሎስ የተሰጠበት ስለሆነ ነው። ጌታ የተባረከ ይሁን። ስለዚህም እግዚአብሔር በጸጋው ጠርቶኛል ይላል። ጌታ ስሙ የተባረከ ይሁን። እና የእግዚአብሔር ጥሪ አይገባንም፣ ነገር ግን አድርጎናል። ሁላችንም ወገኖቼ አይገባንም። ለእንዴት አንተ ታናሽ መንጋ መንግስት ሊሰጥህ የአባትህ ፍቃድ ነው፣ ስለዚህ አትፍራ አለ እግዚአብሔር። የእግዚአብሔር መንግስት ወራሾች ነን። ይሄ ወገኖቼ ከአእምሮ በላይ ነው። የእግዚአብሔር መንግስት ወራሾች እኛ የእግዚአብሔር ልጆች። አዎ አንተ ታናሽ መንጋ፣ አንተ ትልቅ መንጋ አይደለም፣ ትንሹ መንጋ። ግን የሚገርመው እግዚአብሔር ግን ይሄን ትንሽ ግን ለትልቅ ነገር አስቦታል ነው የሚለው እግዚአብሔር ቃል። ጌታ ስሙ የተባረከ ይሁን። ስለዚህም መጠራታችን ከአእምሮ በላይ ነው። መጽሐፍ ቅዱስ ሲናገር መዳን በጸጋ ነው፣ ማገልገልም በጸጋው ነው። በሉስ እስቲ እንደገና መዳን በጸጋው ነው፣ የምናገለግለውስ በጸጋው ነው። የእግዚአብሔር እጅ አለበት እዛ ውስጥ፣ የእግዚአብሔር ስጦታ አለበት። ለመዳናችንም ከሱ የተቀበልነው 100%፣ ስናገለግልም በጸጋው ነው። ጌታ የተባረከ ይሁን። ስለዚህ የጸጋው ልጆች ነን። ጌታ ይመስገን። አሁን ጳውሎስ ምን እንዳለ ልንገራችሁ። ወደ ዋናው ሐሳቤ ከመግባቴ በፊት ምን ማለት እንደሆነ ወንጌል መልእክተኛው ምን ማለት እንደሆነ እንዲገባን ነው ይሄን የምናገረው። እና ልጁን በእኔ ሁኔታ ሲገልጥ ብሎ ይናገራል። ልጁ ማለት ክርስቶስ ነው። ልጁን በእኔ ሁኔታ ሲገልጥ ብሎ ሲናገር በደማስቆ መንገድ እንዴት እንደተገናኘው ታስታውሳላችሁ። የኢየሩሳሌምን ቸርች ካፈረሰ በኋላ ሐዋርያው ጳውሎስ እዛ ያለውን ስራ ከጨረሰ ቸርቹን ባዶ ካደረገ በኋላ እስጢፋኖስን አስገደለ። ቸርቾች ተበተኑ። አሁን ደግሞ እንደገና ካህናትና ከአለቆች ማዘዣ ወስዶ ወታደርም ተሰጥቶት ወደ ደማስቆ ይሄዳል። ደማስቆ ደግሞ እንደገና አማኝ እንዳለ ሰምቶ ነው እዛም ያለው ሊበትን ነው የሚሄደው። በደማስቆ መንገድ ላይ ጌታ ኢየሱስ ክርስቶስ ተገናኘው በሚያስደንቅ ብርሃን። ሲገለጥ ከበቅሎ ላይ ወደቀ፣ አይኖቹም ታወሩ፣ ድምጽ ግን ሰማ። ያ ድምጽ አሁን ከሱ ጋር የነበሩት ሰዎች አልሰሙም። ያንን ድምጽ የሰማው እሱ ብቻ ነው ይላል። እና ሳውል ሳውል ስለምን ታሳደኛለህ ብሎ ጠራው፣ ጌታ አናገረው ይላል። በዛን ጊዜ ጌታ ሆይ አንተ ማን ነህ? እኔ የምታሳደኝ የናዝሬቱ ኢየሱስ። ጌታ ሆይ ምን እንዳረግ ትወዳለህ? የምታረገውን ነገር የሚነግር ሰው አለ፣ ሂድ ግባ ወደዛ ከተማ። አናንያ ነው። ጌታ የተባረከ ይሁን። እና አሁን መጽሐፍ ቅዱስ ሲናገር በዛ በአስገራሚ ብርሃን ተገናኘኝ ብቻ ብሎ 4 ነጥብ አላረገም። ልጁን በእኔ ሁኔታ ሊገልጥ። የሚገርማችሁ ነገር ምን ማለት እንደሆነ ልንገራችሁ። ክርስቶስ በጳውሎስ ሕይወት ውስጥ ለአይን ለመከፈት ለመዳን ብቻ አይደለም፣ ማለትም ከደማስቆ መንገድ ከዛ ከክፉ ስራ ሊመልሰው ብቻ አይደለም። ነገር ግን በጳውሎስ ሕይወት ላይ ሊገለጥ ወዶ ነው። ኢየሱስ እኮ የመጣው እኮ ዛሬ እኮ ወደኛ እኮ የመጣው እኮ በእኛም ሊገለጥ ነው። አሜን ባካችሁ። ገብታችኋል ነገሩ ምላችሁ። ጨለማችንን ገፎ ብርሃን ብቻ በራ በሉቻው አላለንም ጌታ። ነገር ግን እሱ በእኛ ውስጥ ያድራል። መጽሐፍ ቅዱስ ሲናገር ክርስቶስ በእኔ ይኖራል አለ ጳውሎስ። ክርስቶስ በእኔ ይኖራል ማለት በደማስቆ መንገድ ላይ ያገኘው የአስደናቂ ብርሃን፣ የክርስቶስ ግርማ፣ የክርስቶስ ሞገስ ብቻ አይደለም። የክርስቶስ ህልውና ራሱ ፐርሰኑ ክርስቶስ ራሱ በጳውሎስ ውስጥ አደረ። ህይወቱን ለወጠ። ሰዎች ደግሞ መለወጡን ብቻ ሳይሆን እንደገናም ደግሞ ለነሱ መነካትም ምክንያት ሆነ። ጌታ የተባረከ ይሁን። በሄደበት ስፍራ ሁሉ ሽታ አደረገው እግዚአብሔር እና ክርስቶስን በእኔ ሁኔታ ገልጦታል ብሎ ይናገራል። ከእንግዲህ ወዲህ የምኖረው እኔ አይደለሁም ክርስቶስ በእኔ ይኖራል አለ። ጌታ የተባረከ ይሁን እና በአሕዛብ መካከል ወንጌል ሰባኪ አድርጎኛል። አሁን ጳውሎስ የአሕዛብ ወንጌል ሰባኪ፣ ልክ ጴጥሮስን ለአይሁዶች እግዚአብሔር እንደጠራው እዚህ ጋር ደግሞ እንደገና ጳውሎስን ለአሕዛብ። አሁን ወገኖች ይሄ ጊዜ የለንም እንጂ ብናነሳውና ብንነጋገር ለአሕዛብ ያለ ጳውሎስ የቤተ ክርስቲያን መሰረት አልተጣለም ነበር። ታውቃላችሁ አሁን በጸጋ መዳንን የዘላለም ሕይወትን ጌታ የኛም አምላክ እንደሆነ እግዚአብሔር አምላክ የአሕዛብ አምላክ እንደሆነ እንደገናም ካመኑት አይሁዶች ጋር ቤተሰብ እንደሆንን አብረን ወራሽ መሆናችንን እና እንደገናም ደግሞ እግዚአብሔር በሰማያዊ ስፍራ እንዳስቀመጠን መንፈሳዊ ውጊያ እንዳለብን የጦር ዕቃን ማንሳት እንዳለብን እንደሚገባ መመላለስ እንዳለብን ይሄ ሁሉ ፋውንዴሽናል የሆነ ትምህርት ከየት መጣ ብላችሁ ብትጠይቁ መሰረቱን የጣለው ሐዋርያው ጳውሎስ ነው። መጽሐፍ ቅዱስ ሲናገር በሐዋርያት በነቢያት መሰረት ላይ ታንጻችኋል ነው የሚለው። ያ መሰረት የተጣለው በጳውሎስ ነው። ወንጌል ራሱ እኛ ጋር የደረሰው ጳውሎስን እግዚአብሔር ስለነካው ነው። ስለዚህ ይሄንን ሰው ለሐዋርያነቱ ጥያቄ አለኝ ብሎ የሚያስብ ሰው ካለ መጽሐፍ ቅዱስ 13ቱንም ፔጆች ገንጥለን ልናወጣ ነው። ጳውሎስ የለም፣ ይሄ መልእክት የለም ነበረ።
የዕብራውያን ጸሐፊ ማን እንደጻፈው አይታወቅም ይባላል፣ ግን አጣጣሉ ግን የጳውሎስ ነው። ስለዚህም አሁን እነኚህ ሁሉ መልእክቶች ከየት መጡ ብላችሁ ብትጠይቁ ከጳውሎስ ነው። ጳውሎስን ጌታ ተጠቅሞበት ነው። ስለዚህ ጳውሎስ ከሐዋርያቱ አንዱ ስለመሆኑ ጥያቄ አለ ወይ? ራሱም ነኝ ብሏል። ነው ደግሞ ጌታ የተባረከ ይሁን። አሜን ባካችሁ ነው። መልእክተኛ ነው፣ ሐዋርያ ነው፣ መሰረትን ጣይ ነው። ጌታ ስሙ የተባረከ ይሁን። ጌታ ይመስገን። እና ክርስቶስን ለመስበክ ወንጌል ለማዳረስ እግዚአብሔር አምላክ እንደቀባው እንደጠራው ይሄን ተልእኮ እንደወሰደ ይሄንን ደግሞ ተልእኮ ደግሞ ከሰማይ ለመጣው ራእይ እምቢ አልኩም፣ ለራእዩ ታዛዥ ሆኛለሁ እስኪሞት ድረስ እስከ መጨረሻ። ታውቃላችሁ እንደ ኬፋ ሚስትን አግብቶ ከሚስቱ ጋር የመዞር መብት ነበረኝ ይላል ጳውሎስ። እኮ የሚገርማችሁ ነገር እኮ ማግባት ይችል ነበር። ራሱን በራሱ ጃንደረባ ያደረገ ሰው ነው። ልቤ አይከፈል ለወንጌሉ ራሴን እሰጣለሁኝ። መጀመሪያ ያፈረስኩትን ቤተክርስቲያን እግዚአብሔር ሰከንድ ቻንስ ሰጥቶኛል፣ አሁን ተሰጥቻ አገለግለዋለሁ ብሎ ልቤ አይከፈል ማለቱ ነው እንጂ እንደ ኬፋ እኮ እኔም መብት ነበረኝ ይላል። መብቱንም ሰርዞ ነው ለወንጌል የተሰጠ። የጳውሎስ ኮሚትመንት እንዲሁ እንደው ስታጠኑት የሱን ባዮግራፊ ልባችሁ ይነካል። ምን አይነት የተሰጠ ሰው ነው! ዘመኑ ሁሉ በቃ ልቡ ሳይከፈል መልካሙን የእምነት ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁኝ፣ የጽድቅ አክሊል ተዘጋጅቶልኛል፣ ጻድቅ ፈራጅ የሆነው እግዚአብሔር ለኔ አንድ ቀን ያስረክባል። ለኔ ብቻ አይደለም መገለጥ ለሚናፍቁ ለሚጠብቁ ለእናንተም ጭምር ነው። አክሊል አለን በሉ እስቲ። ጌታ የተባረከ ይሁን። አክሊል አለን። አክሊል እንደለበሰች ሙሽራ የጌጥ ሽልማቷ እንዳጌጠች ሙሽራ የማዳን ልብስ አለበሰኝ፣ የጽድቅ መጎናጸፊያ እንደረበልኝ። ወደዋለሁ እሱን ቃል እና እኔ በጌታዬ በእግዚአብሔር ደስ ይለኛል፣ በአምላኬ ሐሴት አደርጋለሁ። ይውላችሁ አይናችሁ ተከፍቶ ራሳችሁን ስታዩት አክሊል ላያችሁ ላይ አለ። እናንተ ነገስታቶች የክብር ንጉስ ይግባ። አሜን አሜን ባካችሁን። አክሊሉ እናንተ ጋር አለ። ማንም አክሊሉ እንዳይወስድብ ይላል እግዚአብሔር ቃል። አክሊሉ የተለያዩ አክሊሎች በእኛ ጭንቅላት ላይ ይደፋሉ። አንድ ቀን ወገኖቼ እኛም ከነ ጳውሎስ ጋር የምንሸለምበት ቀን አለ እላለሁኝ እኔ። ኢሳይያስ 25 ላይ ጠብቀነዋል በማዳኑም ተስፋ አድርገናል ይባላል። ያን ጊዜ እንደ ሰባ እንቦሳ ነው የምንፈነጨው ይላል። ያ የሽልማት ጊዜ ወገኖቼ አለመሸለም አይቻልም። እስቲ አይቻልም በሉ። በዛን ቀን ወገኖቼ መጽሐፍ ቅዱስ ሲናገር በሳር በአገዳ በእንጨት የሚሰሩ አሉ። ዝም ብለው ክርስትና ምንም ግድ የሌላቸው ሰዎች አሉ። በጣም የሚያሳዝነኝ መዳን ይድናሉ፣ ነገር ግን አፍረው ነው የሚድኑት ይላል። ራቁታቸውን በእሳት ውስጥ ያልፋል። ስራቸው ሲፈተን አገዳ ነው፣ እሳት በልቶታል። የሚገርመው ነገር ግን ይኸውላችሁ ለጌታ የምንሆነው ነገር እኮ ልብሳችን እኮ ነው፣ የጽድቅ ልብሳችን። ያን ጊዜ ወገኖቼ ለሙሽሪት ራእይ 19 ላይ ቀጭን የሐር የበፍታ ቀሚስ ተሰጥቷታል። ይሄ በፍታ የሚባለው ቃል ሲልክ ነው፣ የነገስታቶች ልብስ ነው። የነገስታቶች ልብስ ለሙሽሪት ለቤተ ክርስቲያን ለኔና ለእናንተ ከንጉሱ ኢየሱስ ጋር አብረን የምንቆመው ሙሽሪት ሆነን ነው። እንግዲህ ሙሽሪት የሚለው ቃል ምሳሌያዊ አነጋገር ነው፣ የወደደን ነው። አሜን ባካችሁ። የወደደን በደሙ ያጠበን ጌታ የተባረከ ይሁን። አሁን የሚገርማችሁ ነገር እግዚአብሔር አምላክ ካዳነኝ በኋላ እኔን ከመልእክቴ እንዳልወጣ እንጂ ካዳነኝ በኋላ ያገለግለኝ ዘንድ ሕዝቤን ልቀቅ ነው ያለው እግዚአብሔር። ገብቷችኋል ነገሩን ብላችሁ? እኔና እናንተን የዳንበት ምክንያት ስታጠኑት የእግዚአብሔርን ሐሳብ ለማገልገል የተቀባን ሰዎች ነን። ካህን የሚለው ቃል ወደ እግዚአብሔር ጠጋ ብሎ ማገልገል ማለት ነው። ታውቃላችሁ? በብሉይ ኪዳን ላይ አንድ፣ በአዲስ ኪዳን ላይ ግን ሁላችንን። እስቲ ሁላችንን በሉ። ልዩ ልዩ ጸጋ ነው ያለን ወገኖቼ፣ ልዩ ልዩ ጸጋ አለን። ልዩ ልዩ ጸጋ ይሄ መጽሐፍ ጴጥሮስ 4 ላይ ልዩ ልዩ የእግዚአብሔር ጸጋ ደጋግ መጋቢዎች እንደመሆናችሁ ይላል። በተሰጣችሁ ጸጋ እርስ በርሳችሁ አገልግሉ ይላል። ጸጋችን ልዩ ልዩ ነው፣ ነገር ግን የምናገለግለው ግን አካልን ነው። በማን ፊት? በእግዚአብሔር ፊት። ያ ደግሞ ምንድነው? እንዳታክቱ እለምናችኋለሁ፣ ክብራችሁ ነው፣ ሽልማታችን ነው እሱ። ገብታችኋል? ጌታ በጠራችሁ ትንሽ የሚባል ነገር የለም። በጌታ ቤት ውስጥ ወገኖቼ ጌታን ሐሳቡን ስናገለግል ፍቃዱን ስናገለግል የእግዚአብሔር ሥራ ትንሽ ብለን እኛ ነን የምንቀው እንጂ እግዚአብሔር አይንቀውም። ስለዚህ ጌታ የሰጠንን ነገር መክሊታችንን አውቅ ለዛች ነገር ዋጋ ስትከፍሉ እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ ነው ያልኩት። ሶስት ሰው አሜን አለ። እግዚአብሔር ይባርካችሁ። ሁላችሁ እንድትባረኩ ፈልጋለሁና እግዚአብሔር ይባርከናል። ጌታ ይባረክ። እዚህ ቆሞ የሚሰብከው ብቻ አይደለም የሚባረከው። ጌታን የምትወዱ እናንተ ሁሉ ጌታ የተባረከ ይሁን። የምትወዱ ሁሉ ጌታን ስለምትወዱ አሁን ምን እላችኋለሁ መሰላችሁ? አሁን በኋላም ብናየው ደስ ይለኛል። ግን አሁን በክርስቶስ ከሆን በኋላ ብዙ የምናስበው ነገር አለ። ቸርች ልምጣዊ ወይም ልዘምር ወይም ደግሞ ልመስክር ወይም ደግሞ
ሰዎችን ላገልግል ወይ? ልዩ ልዩ ጥያቄዎች አሉ። አሁን ይሄንን ነገር ስትጠይቁ መጀመሪያ መልሱ ስራ ተኮር ሳንሆን ፍቅር ተኮር ነው የምንሆነው። መጀመሪያ ጌታን ትወደዋለህ ወይ ነው ጥያቄው፣ እሱ ነው። ስንት ቤት ላይ ስንት የሰበክ አይለኝም ኢየሱስ። ስንት የሰበከው መስፍን አይለኝም። ልጄ መስፍን ትወደኛለህ? ዋናው ነገር ቸርች መምጣት እንኳን ራሱ የጌታ ፍቅር ከሌለበት እኔ አትምጡ እያልኳችሁ አይደለም። ሁላችሁም እንዳትቀሩ፣ እንደ ሰው እንዳትሰሙኝ፣ እኔ በጌታ ፍቅር ስሙኝ። ገብቷችኋል ነገሩ የምላችሁ? ቸርች መምጣት ጥሩ ነው፣ ነገር ግን ጌታን ስለምወደው ነው የምመጣው። ገብቷችኋል ነገሩ? ማንኛውም የምናደርገው ነገር በሙሉ ምክንያት ይፈልጋል መንፈስ ቅዱስ። ለምንድን ነው የምታደርገው መስፍን? ሰው ስላደረገው ነው አይደለም። አንድ ጊዜ አስታውሳለሁኝ አንድ ወንድም፣ አሁንም ሌላ ነገር ውስጥ ገባሁ። አንድ ወንድም እና ምን ሆነ መሰላችሁ? አንድ የታወቀ እግዚአብሔር ሰው መጥቶ አገለገለ እና ሲያገለግል ይሄ ሰውዬ በቃ ጌታ በልዩ መንገድ ይጠቀምበታል። በቃ የማይሆን ነገር የለም። ሰዎች ይፈወሳሉ፣ መናፍስቶች ይወጣሉ፣ መገለጥ አለው፣ እንደገና ሚስጥራት ይገለጣሉ። በቃ የማይሆን ቸርች ውስጥ ሰው ደንግጦ ነው የሚያየው በቃ ይሄን ሰውዬ። እና አንድ ጌታ በኋላ ፓስተር ያደረገው ልጅ አለ፣ ሌናርድ የሚባል ልጅ። እና ልጁ በቃ በጣም በቃ ሁሉን ነገር ቶሎ ብሎ ኮፒ ማድረግ ይወዳል። እና ይሄ ሰውዬ በሚጸልይበት ጊዜ ጧት የማለዳ ጸሎት አለ ቸርች ውስጥ። እና ስቴጅ ላይ ይወጣና ሰውየው ጫማውን ላጥ ያደርግና ያወልቅና በካልሲው ብቻ ሆኖ ተንበርክኮ ይጮሃል። ከዛ ተነስቶ ይመላለሳል፣ ይጮሃል እንደዛ። ልክ ይሄ ልጅ ይሄንን ሰውዬ ኮረጀ እና በሚቀጥለው ቀን ምን ቢያደርግ ጥሩ ነው? ወደ ስቴጁ ላይ ወጣና እሱም በጠዋት ጸሎት ላይ ጫማውን ላጥ አደረገና ሲንበረከክ ካልሲው ተረከዙ ምናምን ሁሉ ተቦጭቆ አልቋል። እና ምን ቢሆን ጥሩ ነው? እኔም ራሴ አየዋለሁኝ፣ ፓስተራችንንም አየዋለሁኝ። ፓስተሩም ራሱ እየጸለየ እያለ አየውና በቃ የካልሲው መቀደድ አይቶ እሱም በቃ ከት ብሎ ሳቀና እኔም በቃ አብሬው አይን ላይ ተገናኘን፣ አብረን ሳቀን። እና በኋላ ከሱ ቀጥሎ ትምህርት ነበረ እና የትምህርቱ ሰዓት ላይ ምን ተባለ? አሁን ይሄው ፓስተር ነው የሚያስተምረን። ሰው የሚያደርገውን ነገር እያያችሁ አታድርጉ፣ ገብቷችሁ አድርጉት አለ። እና ሰው ቸርች ስለመጣ ግር ብላችሁ ቸርች አትምጡ፣ ሰው ስለወጣ ግር ብላችሁ አትውጡ። እና ይሄ አይደለም ገብቶን እናድርገው። ለምሳሌ ብሎ ይሄንን ልጅ ጠራውና ቅድም አንድ ነገር ስታደርግ አይቻለሁኝ እና ጫማህን ላጥ አድርገህ ተንበርከክ ጸለይክ እና ምንድነው አለው። አይ ትላንትና ያ እግዚአብሔር ሰው ጫማውን አውልቆ ሲጸልይ ቅባቱ በላዩ ላይ ፈሰሰው ጫማ ሲያወልቅ እንደ ሙሴ ስለመሰለኝ ነው ያወለኩት አለ። በኋላ ያም ሰውዬ እዛው ስለነበረ ለምንድነው ጫማን የምታወልቀው አለው። ስንበረከክ የጫማው አፍንጫ ይጣመምብኛል፣ ስለዚህ የጫማው ጫፉን እንዳይጣመምብኝ እንጂ እኔ ከቅባት ጋር የተያያዘ ጉዳይ አይደለም አለው። እና ባይዘው ያለው ሌናርድን ደግሞ ካልሲ ያልቃለች በዛው ተጋለጠች አለው። እና የሳቅነውን ሳቅ እስካሁን አልረሳውም። እና አንዳንድ ጊዜ ቸርች መምጣትም ማገልገልም መዘመርም መመስከርም ምናምንም ሰው ያደረገው አናረግም። ምክንያቱ ግን ምንድነው? ጌታን እንወዳለን። አሜን አሜን ባካችሁ። ጌታ ለጴጥሮስ የተናገረው ነው። ትወደኛለህ ነው ያለው። መጀመሪያ ጠቦቶችን፣ ግልገሎችን፣ በጎችን ከማለቱ በፊት የክርስቶስ ፍቅር ግድ ይለናል። ግድ የሚለን አንድ ነገር ለማድረግ ምክንያቱ ኢየሱስ ነው። ጌታ የተባረከ ይሁን። ስለዚህ ጳውሎስ እንደዛ ነው። ጌታ ስሙ የተባረከ ይሁን። እና ስለናንተ አምላኬን አመሰግናለሁ አላለም። ለገላትያ ሰዎች እግዚአብሔር ይመስገን አላለም። አሁን ጳውሎስ መልእክቶቹን ብታነቡ መጀመሪያ ስለ ቸርቾቹ እግዚአብሔርን ያመሰግናል። ስለናንተ እግዚአብሔርን አመሰግናለሁ። እነኛ ቸርቾች ወንጌል ደርሷቸው ለወንጌል እንደሚገባ ወንጌል ተቀብለው እንደሚገባ ይመላለሳሉ። ስለዚህ ወንጌሉ ፍሬ ሲያፈራ ጳውሎስ እግዚአብሔርን ያመሰግናል። ሁሉ ጊዜ የጳውሎስ ሚሽን ምንድነው? ካገለገለም በኋላ ሰዎችን እንደገና ያያቸዋል። እንዴት ናችሁ ይላል። እኔ አንዳንድ አገልጋዮች እዚህ መጥተው ያገለገሉን ሰዎች አስታውሳቸዋለሁና በቃ ከሄዱ በኋላም ይደውሉልኝና ደህና ነህ ይሉኛል። በጣም ደህና ነኝ። እንትና ደህና ነው፣ በስም እየጠሩ እንትና ደህና ነው፣ እንትና ደህና ነው፣ እንትና ደህና ነው እያሉ ምን አይነት የተባረኩ ሰዎች ናቸው። በቃ ሰብከውን አይደለም የሄዱት፣ ወደውን ነው የሄዱት። ስለኛ ይጸልያሉ። በጣም በጣም ደስ ይሉኛል። አሁን እንደዚህ አንዳንዶቹን ደግሞ አገልግለውን ሄደዋል፣ ግን ረስተውናል፣ አያስታውሱንም። አሁን ጳውሎስ ካገለገለ በኋላ ትልቁ ስራው ምንድነው? ሸክም አለው። ገብቷችኋል? ሸክም ማለት እኔ አሁን ልጆች አሉ። ልጆቼ አሁን ቁርስ በሉ፣ ምሳ በሉ፣ ራት በሉ፣ ደና ገቡ፣ ደና ወጡ ላለሁኝ ሸክም ነው። ልክ እንደዛው የጳውሎስም ህይወት እንደዚህ ነው። ካገለገላቸውና ከሄደ በኋላ ደህና ናቸው ወይ ይላል።
እየበረቱ ነው ወይ? ህይወታቸው ጥሩ ነው ወይ? መንፈሳዊ ነገራቸው እየበዛ ነው ወይ? ጌታ ሰዎች ነፍሳት ይድናሉ ወይ? ይጽናናሉ ወይ? በቃ እና በጌታ ቤት ናቸው ወይ እያለም በስም እየጠራ ነው የሚያገለግላቸው። ጌታ ስሙ የተባረከ ይሁን። ታዲያ እቺ ገላትያ ቤተክርስቲያንን እግዚአብሔር ይመስገን አላለም። ለምንድን ነው መሰላችሁ? ወንጌል ደርሷቸው ወንጌሉን ጥለውታል። ተሰብኮላቸው የጸጋ ወንጌል በኢየሱስ ክርስቶስ አምነው ከዳኑ በኋላ ያንን የምስራች ያንን ወንጌል ጥለው ወደ ልዩ እንዴት ፈጥናችሁ ወደ ልዩ ወንጌል እና እንዴት ፈጥናችሁ እና እዛ ላይ የተረዱትን እውነት ቶሎ ጥለውታል፣ ቶሎ ረስተውታል። እና ጳውሎስ ለነሱ ጸጋና ሰላም ከናንተ ጋር ይሁን ያላቸው ምንድነው ያላቸው? ጸጋና ሰላም ስለናንተ እግዚአብሔርን አመሰግናለሁ ሳይሆን ጸጋና ሰላም ራሱ ክርስቶስ ነው። በነገራችን ላይ ጸጋ ለኛ የተሰጠን ጸጋ ክርስቶስ ነው። ሰላም ደግሞ ይሄ አሁን ሰላም ሻሎም የሚለው ቃልኛ ሰላም አይደለም፣ ሙሉነትና ደህንነት። ሻሎም የሚለው ቃል ሙሉ ሁኑ፣ ደህና ሁኑ ማለት ሙሉነትና ደህንነት ያለው በክርስቶስ ነው። በነገራችን ላይ በክርስቶስ ነው እኛ የምንሞላው። እንደገናም ደግሞ ደህንነታችንም ክርስቶስ ነው። የሚገርመው ነገር የጸጋን ወንጌል ስንጥል ይሄው ሁለቱ ነገር ጸጋና ሰላም የለም። ስለዚህ ጸጋና ሰላም በክርስቶስ ነው። ስለዚህ ለእናንተ የሚያስፈልጋችሁ አሁን ጸጋና ሰላም ከናንተ ጋር ይሁን። አሜን፣ ከኛ ጋር ይሁን። ጌታ ይመስገን። ጸጋና ሰላም ከናንተ ጋር ይሁን። አሁን ስለ ተሰበከው ወንጌል ይናገራቸዋል። ቁጥር 4 እና ቁጥር 5 ላይ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ለዘላለም ድረስ ክብር ይሁን። አሜን፣ አሜን፣ አሜን። ክፉ ከሆነው ካሁኑ ዓለም ሊያድነን። አሁን ታውቃላችሁ፣ አሁን ወንጌል ምንድነው የሚሰራው ብላችሁ ብትጠይቁ ከክፉ ዓለም እኛን ሊያድነን እግዚአብሔር አምላክ ከክፋት እየመለሰ ሊባርካቸው ክርስቶስን ሰደደው ይላል። ከምን እየመለሰ? ከክፋት እየመለሰ። ታውቃላችሁ፣ አሁን በክርስቶስ ከሆነ በኋላ እግዚአብሔር ያጠበው ነገር ምንድነው? ከህይወታችን ላይ ክፋት። ታውቃላችሁ ክፋት ምንድነው? ክፋት የተገለጠ ክፉ ነገር ማለት ነው። ሰይጣን ምንድነው? ተንኮለኛ ነው። ምንድነው በክፋትና በተንኮል መካከል ያለው ልዩነት ምንድነው? ሰይጣን ክፉም ነው ተንኮለኛም ነው። ተንኮል ምንድነው? እዚህ ጋር ያሉት ብቻ ናቸው የሚያውቁት፣ የተባረኩ ሰዎች። መገለጥ ያለው እዚህ አካባቢ ብቻ ነው። ምንድነው ክፋት ማለት? ታስቦበት የተደረገ ነገር። ተንኮልስ አይታሰብም? ተንኮልም ታስቦ ነው የሚሰራው። በነገራችን ግን ክፋትና ተንኮል ምንድነው ግን ያለው ልዩነት? ሶሪ ግን ዝም ብዬ ብሰብክ ነበር ጥሩ። በሌለ ሰዓት እንደገና እንደዚህ ፖዝ ማድረግ ጥሩ አይደለም። ተንኮል ማለት በተጠና ዘዴ ክፉን ነገር መልካም አስመስሎ ማቅረብ ነው። አሁን ሰይጣን ቢላውን ደብቆ ስለናንተ በጣም ይቆረቆራል። በቃ ያዝንላችሁ ነው ይላል። ግን ሊያርድ ነው፣ ሊገል ነው፣ ሊያጠፋ ነው። ስለሌላ አይመጣም። ሰይጣን ስራው መግደል ነው። ግን ላርድሽ ነው አንቺ በግ የመጣሁት አይልም። ሲመጣ ላጠፋሽ መጣሁ አይልም። ነገር ግን እያሰበልን ይመጣል። ግን መጨረሻ ላይ ሲመቸው ግን ያጠፋናል። ተንኮል ነው እሱ። ሰይጣን እግዚአብሔር ከፈጠረው እባብ ፍጥረት ሁሉ ሰይጣን በጣም ተንኮለኛ ነበር ይላል። ተንኮለኛ ማለት ምንድነው? በክፉ ነው የሚያስበው። ግን ክፉን ግን ክፉ አስመስሎ አይደለም፣ አልብሶ ነው የሚያመጣው። ክፋትስ ብላችሁ ብትጠይቁ ይሄ ሰው ክፉ ነው ወይም እቺ እህት ክፉ ናት ከተባለ ምንም መቀባባት አያስፈልግም። ምንም ሳታለባብስ ለፊት በክፋት ትገለጣለች ወይም በክፋት ይገለጣል። ክፉ ነገር የተገለጠ ነው። ተንኮል ግን አይታወቅም፣ ሲገለን ነው የምናውቀው። እና ይሄ ነገር አለ እዚህ ላይ የምትመለከቱት። ክፉ ከሆነው ዓለም ብሎ ሲናገር ሶስት ነገሮችን ተመልከቱ። አንደኛ ዓለም ራሷ ክፉ ናት። እቺ ዓለም ራሷ ክፉ ናት። እሾክና ሐሜከላ የቀለባት ኃጢአት በቃ ሰይጣን የወደቀባት ክፉ ናት። ሁለተኛ ክፉ ማለት ደግሞ ራሱ የዚህ ዓለም ገዥም ሰይጣን ነው። ሶስተኛ ክፉ ማለት ደግሞ እንደገና ክፉና ጠማማ ትውልድ ነው። ራሱ ትውልዱ ክርስቶስን የማይፈልገው ትውልድ። እኔና እናንተ ድሮ እንደዛ ነበርን ይላል ኤፌሶን ምዕራፍ 2 ላይ። ድሮ እንደዛ ነበርን ማለትም ከፍጥረታችን የቁጣ ልጆች ነበርን ይላል እግዚአብሔር ቃል። ያው የእባቡ ዘር ነበርን። ገብታችኋል ነገሩ? እግዚአብሔር በእኛም ላይ አንድ ቀን ይቆጣ ነበረ። አሁን ቁጣውን አነሳ። ለምን? በምህረቱ ባለጸጋ ስለሆነ፣ ከወደድን ከትልቅ ፍቅሩ የተነሳ። የእባብ ዘር የነበርነውን እግዚአብሔር አምላክ ያለ ፍጥረታችን ይቅር ብሎን ወደ ፍቅሩ ልጅ መንግስት ልጆች አደረገን። ባለፈው ብያቸዋለሁ። ክርስቶስ የእግዚአብሔር ልጅ የሆነው በመብት ነው። መብቱ ነው።
ከጥንት ከዘላለም ጀምሮ የእግዚአብሔር ልጅ ነበረ። እኛ ደግሞ በምህረት ነው። የእግዚአብሔር ልጆች የተባልነው በምንድን ነው? ለዘላለም አመስግኑ እስቲ ማለታችሁ ከሆነ ክብር ስጡ ለእግዚአብሔር። ለዘላለም ጌታ ሆይ ስም ይባረክ። በእውነት ነው የምነግራችሁ። እኔ ማን ነኝ አለ ዳዊት፣ ቤቴስ ምንድነው? ማለትም ሃምብል ነው የሚያረጋችሁ። ልጆች ያልነበራችሁ ጠላቶች የነበራችሁትን እግዚአብሔር ልጆች አደረገ። ባለፈው ጊዜ ስንማር ትዝ ካላችሁ ከመላእክቶች ማን ልጅ አለው? እግዚአብሔር አንድ ልጅ የለውም። እግዚአብሔር ከመላእክ አንድም የእግዚአብሔር ልጅ የተባለ የለም። እኛ ግን በክርስቶስ የእግዚአብሔር ልጆች ነን። እንደገና ደግሞ ከመላእክ ማንን ወራሽ ነህ ብሏል። አንድም እነኛን የመሰሉ ኃያላን መላእክቶች እያሉት እግዚአብሔር አንዳቸውም ወራሽ አልተባሉም። እኛ ግን በክርስቶስ ግን የእግዚአብሔር ወራሾች ነን። ታውቃላችሁ አሁን ዘር ያልነበርነውን እግዚአብሔር አምላክ በምህረቱ የሱ ዘር ካደረገን በኋላ ወራሾች አድርጎናል። ከማን ጋራ? ከክርስቶስ ጋራ። ይሄ ወገኖቼ ካላስገረማችሁ ምንም አይገርማችሁ። አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው። አንድ ጊዜ አረሳው። ምን አንድ ኬንያ ያለን አንድ ዘመዳችን መጣ እና ዘመዳችን አፈላልጎ ቤት ድረስ መጥቶ አጣኝ። እኔ ቸርች ነበርኩኝ። ማስታወሻ አስቀምጦ ሄደ እና እዚህ ሆቴል ነው ያለሁት አለኝ። እና ያ ሆቴል ምናልባት የምታውቁት ሰዎች ካላችሁ ሴሬና ሆቴል ነው። ሴሬና ሆቴል ማለት እነኚህ ሀብታም ባለ ሚሊዮን ሰዎች የሚቀመጡበት እና የሚይዙት አልጋ ነው። ውድ ቦታ ነው። ውድ ሆቴል ነው። ፖሊሶች በዙሪያውም አይጠፉም። እኛም ደግሞ ስደተኛ ስለሆን በዛ በኩል ፖሊስ ካየን ኩጃ ይላልና በጥፊ አልሶን ያለንን ገንዘብ ወስዶ ነው የሚያሳልፈን። ስለዚህ እኛ ሆቴሉን ርቀን ነው የምንሄደው። ወደዛ ሆቴል ማንም እና አስታውሳለሁኝ ይሄ ሰው እዛ ሆቴል ነው ያለሁት አለኝ። ከዛ ማለት ጥሩ ልብስ አልነበረኝም። ሁሉ ነገር አልቆብኛል እና ስብርብር ብዬ የኢየሱስ ሆኛለሁ። ግን ጌታ ቁጭ አድርጎኛል። አሁን ይሄ ሰው ሲጠራኝ ሴሬና ሆቴል እንዴት ነው የሚሄደው? ምን ልብስ? አሁን ከጎረቤት ከጓደኞች ልብስ እና አስታውሳለሁኝ እጅጌው እዚህ ጋር የሚደርስ ልብስ አጥፌ ሱሪው ደግሞ እዚህ ጋር የሚደርሰውን ሱሪ ታጥቄ በቃ ቀበቶ ብቻ ምን ልበላችሁ አለባበስ የራሱ ፈን ነው። ሆቴል ደረስኩ። ሆቴል ስደርስ አሁን ስጠይቅ እንትኑን ማለት ሪሴፕሽኑን ሁለተኛ ፎቅ ነው የተባልኩት። ደግነቱ ሁለተኛ ፎቅ እና ይሄ ቁጥር ተባልኩኝ። አሁን ወደ ሆቴሉ ስገባ ወደ ውስጠኛው ክፍል በፊት እኮ ከርቀት የማየው ነገር ነው። ውስጥ ስገባ ራሱ መሬቱ ዥን ወይኔ ይላል። በጣም ይገርማችሁ ነገር ጌታ ሆይ አልኩኝ። ሰው የሰራው ቤት እንደዚህ በቃ አትርገጡኝ አትንኩኝ ይላል። ወደ ኤሌቬተሩ ደግሞ ስገባ ደግሞ የሚገርማችሁ ነገር ነው። ቆንጆ ሙዚቃ፣ ቆንጆ ሽታ ያለው በቃ እንትኑን ፐርፊውሙ ራሱ እንዴት በቃ እና ክላሲካል አላት ራሷ እንትኗ በቃ ሁለተኛ ፎቅ። ከዛ በኋላ እንደገና ክፍሉን ሄጄ ያገኘሁት ግባ ተባልኩኝ። እኔ ጌታ እግዚአብሔር ሆይ እዛ ቦታ ላይ ሆኜ የምለውም በአጠቃላይ ጌታ ሆይ ሰው የሰራው እንደዚህ ካማረ የኔ ከተማ እንዴት ነች? ክብር ለሱ ይሁን። ሴሬና ሆቴል መቼም ገብታችሁ አይታችሁት ከሆነ የምላችሁ ይገባችኋል። እና በጣም ቆንጆ ሆቴል ነው። ሰው የሰራ ሆቴል እንደዚህ ቆንጆ ከሆነ በኋላም ደግሞ እንደገና ደግሞ ኢንተርናሽናል ሆቴል እዛም ገባሁኝ። እዛም ደግሞ ልዩ ነው። ሰው የሰራው እንደዚህ ካማረ አልኩኝ። እግዚአብሔር አይኔ ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው። ለማን ያዘጋጀው? ለሰጠን ፍቅር መልስ ለምንሰጠው ለሚወዱት ነው የሚለው መጽሐፍ ቅዱስ። እና እሱ ለወደዳቸው ያዘጋጀው አይልም፣ ለሚወዱት ያዘጋጀው። ወገኖቼ እግዚአብሔርን መውደድ ማለት ራሱን የቻለ አስተማማኝ የሆነ አይነት አቋቋም ነው። እኔ ጌታ ኢየሱስ ክርስቶስን አሁንስ ጌታ ሆይ ያለኝ ፍቅር እንዴት ነው? ያ ቀዝቃዛ ነኝ ለብ ነኝ እላለሁኝ። ቀዝቃዛ ነኝ ለብ ነኝ ወይንስ አሁንም ውስጤ አጥንቴ ግሏል? ያንተ ፍቅር አለ ወይ? እኔ ውስጤን አጋየኝ። ዛሬም ጧት ስጸልይ የነበረው ጌታ እግዚአብሔር ስለ ታላቅ ስም ልቤን አጋየው። እባክህን ጌታ ሆይ ውስጤ ያለውን ፍቅርህን ጨምርብኝ። ለምንድን እግዚአብሔርን እወደዋለሁ አልችልም፣ ግን መንፈሱን ከሰጠኝ ግን እችላለሁ። ሮሜ 5:5 ላይ በልባችን ፈሰሰ ይላል። ምንድን ነው የፈሰሰው? የእግዚአብሔር ፍቅር በምናችን ውስጥ በልባችን።
ስለዚህ መንፈሱን ስፍራ አይሰጥም እግዚአብሔር አምላክ። አሁን ከመንፈስ ቅዱስ ጋር ያለን ህብረት ነው የእግዚአብሔርን ፍቅር የሚናገረው በእኔና በእናንተ ህይወት። ጌታ ስሙ የተባረከ ይሁን። አይዟችሁ፣ ባለንበት ዓለም ወገኖች፣ ይሄ ዓለም የብዙ ግፊያና የብዙ ጦርነት ዓለም ነው። አንዳንድ ጊዜ ያለው ጦርነት ያለው መንፈሳዊ ውጊያ ወይም ደግሞ የምናልፍባቸው ነገሮች አንዳንድ ጊዜ የጌታን ፍቅር እንድንዘነጋ ሊያደርገን ይፈልጋል። ገብቷችኋል ነገሩ የምላችሁ? አንዳንዴ ትግል ሲመጣ ጦርነቱ ሲበዛ ወይም ደግሞ አንዳንድ ነገሮች አልሳካ ሲሉ ከዚህ ጋር ስንታገል ከዛ ጋር ስንታገል በዚህ ያ ቀድሞ የነበረን ያልተከፋፈለ አቴንሽን ለጌታ የነበረን ፍቅር ጸልየን የማንጠግበው አምልከን የማንጠግበው። ገብቷችኋል ነገሩ? በፕሮግራም በቃ ፕሮግራም ተጀመረ ሳይሆን ፕሮግራም ባይጀመርም ፕሮግራም አድርጌ ነው የምመጣው። ወደ እግዚአብሔር ሲሉኝ ቤቱ ደስ አለኝ አይደለም የሚለው እግዚአብሔር ቃል። ምን ማለት ነው? ገና ከቤቴ ስነሳ ወደ ጌታ ቤት ሊሄድ በልቤ ሳስብ እግዚአብሔር የደስታ መንፈስ ሰጠኝ ነው። ገብቷችኋል ነገሩ? ደስ የሚለኝ እዚህ መጥቼ ማምለክ ሲጀምር ፕሮግራም ስንጀምር አይደለም። እኔ መጀመሪያ በፍቅር ተነክቼ ነው ከዛ የምመጣው። ገብቷችኋል? ቸርች መምጣቱ አይደለም፣ ፍቅር ግድ ሲለኝ ነው። እና ጌታ ኢየሱስ ያግዘናል። ጌታ ስሙ የተባረከ ይሁን። እና ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ወንጌሉ ወደኛ ጋር የመጣው ክፉ ከሆነው ካሁኑ ዓለም ማለትም ከሰይጣን አገዛዝ ከምድራዊ ስርዓት ሰይጣናዊ ስርዓት እንደዚሁም ከማይታዘዙ በተለይ ሐዋርያት ሥራ ምዕራፍ 2 ላይ ከዚህ ክፉና ጠማማ ትውልድ ራቁ አላቸው። እነኛ 3000 ሰዎች ከዳኑ በኋላ ከማን ራቁ? ከዚህ ክፉና ጠማማ ትውልድ። ክርስቶስን የማይፈልግ ትውልድ ክፉና ጠማማ ነው። ወደ ጌታ ካልመጣ ማንም ሰው ጠማማ ነው፣ ማንም ሰው ክፉ ነው። እና ከዚህ አይነት ነገር ተጠበቁ። አሁን እግዚአብሔር ክርስቶስን የላከበት ምክንያት ሊያድነን ነው። ሊያድነን ነው ብሉ። ሊያድነን ነው። ጌታ ይባረክ። እና በወደቀ ዓለም ውስጥ እንዳንቀር እኛም የወደቀን እንዳንሆን እግዚአብሔር በክርስቶስ ኢየሱስ እንዳሰበን አሁን ራሱን ስለ ኃጢአተኞች ሰጠ። ይሄንን ሐሳብ ብዬ አቆማለሁኝ። ራሱን ስለ ኃጢአታችን ሰጠ። አሁን ይሄ የወንጌሉ ማዕከል ነው። ራሱን ስለ ኃጢአታችን ሰጠ። አሁን መጽሐፍ ቅዱስ የሚናገረው ወገኖቼ ክርስቶስ ራሱን ስለ እኛ ስለ ኃጢአተኞች ሰጥቷል። አሁን ሰዎች ክርስቶስ ዋጋ ከፍሎልሃል ነው። ሰጠ የሚለው ቃል መስዋዕት ሆነ የሚለው ቃል እግዚአብሔር አምላክ ክርስቶስን ተቀብሎታል። ስለኛ ኃጢአት የተሰዋውን በግ ተቀብሎታል። አሁን የክርስቶስ መሞት ሰው ካልተቀበለው ለኔ ነው የሞተልኝ ካላለ ያ አቶንመንት ወይም ደግሞ ለኛ መቤዠት የተከፈለው ዋጋ በህይወታችን ላይ አልሰራም ማለት ነው። እግዚአብሔር ደሙን ያፈሰሰው ክርስቶስን የላከበት ምክንያት ለኔ ኃጢአት ነው። ጌታ ስሙ የተባረከ ይሁን። ስለዚህም ሌላ ነገር አያስተምርም። ወንጌል የሚያስተምረን አንድና አንድ ነው። ክርስቶስ ስላንቺና ስላንተ ኃጢአት ሞተ ነው። ወገኖቼ ቤዚክ የሆነ የመጀመሪያ ትምህርት ማስተምር ነው የሚመስለው፣ ነገር ግን ጠቃሚ ትምህርት ነው። በህይወታችሁ ዘመን ሁሉ መጽሐፍ ቅዱስ ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ። ነገር ግን በእግዚአብሔር ፍርሃት ይሁን። አሁን በእናንተ ስላለ ተስፋ ለሚጠይቋችሁ ሁሉ መልስ ስጡ ነው የሚለው እግዚአብሔር ቃል። አያችሁ፣ አንደኛ በእኛ ህይወት ላይ ተስፋ ማየት አለባቸው ሰዎች። የሰማይ ዜጎች መሆናችንን የሰማይ ተስፋ ልባችንንም ፊታችንንም ሊያስቀው ያስፈልጋል። አንዳንድ ጊዜ አንዳንድ ቸርች ስትሄዱ ሰዎቹ በሙሉ አኩርፈው ምንም ተስፋ ያላቸው አይመስሉም። ወደ ቸርች ለመጀመሪያ ጊዜ የመጣ ሰው ራሱ ሁለተኛ ዚህ ቸርች አልመለስም ነው የሚለው። ምክንያቱም በሰዎቹ ላይ የሚያየው ተስፋ የለም። ገብታችኋል? እዚህ ግን ቸርች ብትመለከቱ ግን ሁሉ ሰው ይስቃል። ጌታ ይባርካችሁ። ሁለት ሰው ብቻ ነው የቀረው የማይስቀው። ባካችሁ ሳቁና እናንተ ይሄን የመሰለ ተስፋ ይዛችሁ የእግዚአብሔር ልጅ እዩላችሁ። አንደኛ ዮሐንስ ምዕራፍ 3 የእግዚአብሔር ልጆች ተብለን ልንጠራ እግዚአብሔር አባት እንዴት አይነት ፍቅር እንደሰጠን እዩ። እንደዚሁም የተባረካችሁ ነን። 4 ነጥብ የእግዚአብሔር ልጅ ነኝ። ጌታ ስሙ የተባረከ ይሁን። ምን አይነት ፍቅር ነው የሚለው እግዚአብሔር ቃል። ምን አይነት ፍቅር ነው! ትልቁ እግዚአብሔር እኮ ነው ልጆች ያላችሁ እኮ እንዴ። እኔ ያ ዘመዴ መጥቶ ሴሬና ሆቴል ና ሲለኝ ነፍስ አልቀረልኝም። በቃ አንድ ዘመዴ 3 ቀንና 4 ቀን የቆየው በቃ እኔ በቃ በዛ ከተማ ውስጥ ምን አልፋችሁ በቃ ግን ሄደ። ኢየሱስ እኮ ለዘላለም እኮ ከኔ ጋር ነው። ጌታ ስሙ የተባረከ ይሁን። የሱ ልጆች ናችሁ ማለት አሁን የ3 ቀንና የ5 ቀን የወር ወይም የ1000 ዓመት ጉዳይ አይደለም። ለዘላለም እሱ አምላካችን ነው። ከዛሬ ጀምሮ ለዘላለም ይመራናል። ክብር ለሱ እንሰጠዋለን። ሃሌሉያ! ክብር ለሱ፣ ክብር ለሱ፣ ክብር ለሱ። ሁላችን እንሳለ። ጌታ ይባርካችሁ። ለዘላለም እሱ ይመራናል። እረኛችን ነው። ለዘላለም ይመራናል። ወደ ሐሳቤ አልገባውም። ያው ጌታ ቢፈቅድ
የሚቀጥለው ሳምንት እንጨርሰዋለን ይሄን ሐሳብ። ጌታ ይመስገን። ትልቁ ነገር ወገኖቼ ኢየሱስ ክርስቶስ በቂ ነው። ወደ ሌላ ነገር አትሂዱ። እኔና እናንተ ለማዳን በመስቀል ላይ የተከፈለው ዋጋ በቂ ዋጋ ነው። እግዚአብሔር ተፈጸመ ብሎ ሲናገር ጌታ ኢየሱስ በመስቀል ላይ ቴሌስታ ብሎ ሲናገር በቃ ለአንዴና ለዘላለም የልጆችን ዕዳ ከፍያለሁ ማለቱ ነው። ጌታ የተባረከ ይሁን። ለቅድስናው፣ ለጽድቁ፣ ለዘላለም ሕይወት የሚያስፈልገንን ዋጋ ሁሉ ከፍሎልን ጨርሷል። ጌታ ስሙ የተባረከ ይሁን። ስለዚህ ወገኖች ይሄ ትልቅ ደስታ ነው። ይህ ምስራች ነው። እንኳን ደስ አላችሁ። ጌታ ሆይ እናመሰግንሃለን። ስለዚህ ጌታ ሆይ ምሽት እናመሰግንሃለን። ጌታ ሆይ አንገት የሚያስደፋ መልእክት አይደለም። ጌታ ሆይ ቀና እንድንል የሚያደርገን መልእክት ነው። ሰጠን ጌታ እግዚአብሔር የምንጽናናበት ለዘላለም ደስ የሚለን መልእክት ነው። እግዚአብሔር አባቴ ሆይ በምን ቋንቋ እንናገረው? በምን ቋንቋ ነው ጌታ ሆይ ይሄንን የምናወራው? እግዚአብሔር ሆይ ክርስቶስ የእግዚአብሔር ልጅ ስለኔ ኃጢአት ከላይ ከሰማይ ወረደ። አንድ ዘማሪ ምን አለ? በዚህ ምድር ላይ የምኖረው እኔ ብቻ ብሆን፣ ኃጢአተኛው እኔ ብቻ ብሆን እኔን ፍለጋ ይመጣ ነበር፣ ለኔ ሊሞት ይመጣ ነበር አለ። አንድ ብቻ ብሆን ለአንዷ ይመጣ ነበር። የጌታ ፍቅር ወገኖቼ በጣም ትልቅ ነው። ጌታ ስሙ የተባረከ ይሁን። አሁን ወገኖቼ ያዳነን በቅዱስ አጠራር የጠራን እሱ እግዚአብሔር ነው።